ይህ ቤተክርስቲያን ሱራ ኮዮ ደብረ ከዋክብት በመባል የሚታወቅ ሲሆን ሱራ ኮዮ ደብረ ከዋክብት አቡነ አረጋዊ ቤተክርስቲያን ይህ ቤተክርስቲያን የተቋቋመው ከብርሃናው በተረደነው ነገር ፈትሸን አይተን ነበር 17 16 በዘመነ መሳፍንት ጊዜ እንደነበረ ነው ታሪኩ የሚነግረው። ይሄ ጽላት ከ300 በላይ አመታትን እንዳስቆጠረና በዘመነ መሳፍንት ጊዜ በ17 16 ወደ ቦታው እንደመጣ የታሪክ መዛግብት ይናገራሉ። ይህ ቤተክርስቲያን 300 አመት በላይ ነው በምንልበት ሰዓት ሁሉም 300 አመታትን ወይም ከ300 በላይ አመታትን በዚች ላይ ይቆይቷል ማለት አይደለም። ስነሳ ሲጀመር መነሻ ላይ የነበረበት ቦታ በመጀመሪያ ዳልቦ እንደ ታቦታ ዳልቦ ገብርኤል አካባቢም ከተማ ላይ ይህ እንደነበረ ነው። ምክንያቱም ከዛም ተነስቶ ደግሞ ወደ ሰከም እንደሄደ ከሰከም ወደ ዳዌ እንደመጣ ከዳዌም ተመልሶ መጥቶ እዚህ ሱራ ኮዮ ላይ መጥቶ እንዳረፈ ነው። ይህ ታቦተ ሕግ በዘመኑ ከነበሩት ባለአባቶች ጋር ከቦታ ወደ ቦታ በተለያየ ምክንያት ሲዘዋወር ቆይቷል። ለዚህ መነሻው ምንድነው የሚባለው ነገር እኔ በራሴ ጊዜ አባቶቻችን በሚጠይቅበት ሰዓት በዘመነ መሳፍንት ጊዜ ታቦተ ሕጉ ከባለአባቶቹ ጋር ስለሚዞር አንድ ቦታ ላይ ቁጭ ብሎ ስለማይቀመጥ እኔ አስተዳድራለሁ እኔ ይዤ ሄዳለሁ በሚል መነሻ ላይ በሰዓቱም በላይነት ያለው ለነሱ ስለሆነ ይዞ በማንቀሳቀሱ ምክንያት ዳልቦ ላይ ኖሯል። ከዳልቦ መጥቷል። ሰኬ ላይ ግስቴ ቄራ ተብሎ በሚጠራ ቦታ ላይ ኖሯል። ከዛ መጥቷል። ዳዌ ላይ ኖሯል። ከዳዌ መጥቶ እዚህ ጋር የነበሩ ከብዙ መዘዋወር በኋላ በቀኛዝማች ገነሞ አማካኝነት ወደ ሱራ ኮዮ እንዲመለስ ተደርጓል። ዳዌ ግስቲያ ከሚባልበት ቦታ ክርስትና አማኞች ባለመኖራቸው ምክንያት ከዛ ስፍራ ወደ ሱራ ኮዮ መጥቶ እንዲሰራ ከመሬታቸው ቆርጠው የሰጡና በዚህ ቦታ ላይ ቤተክርስቲያኑ እንዲተከል ለኛ አያታችን የሆኑት ቀኛዝማች ገነማ ናቸው። በዛን ሰዓት ተጨማሪ ቤተክርስቲያን ባለመኖሩ ለቀብር ስነ ስርዓት ከተለያዩ ሩቅ ቦታ ሰዎች ወደዚህ እንደሚመጡ ይናገራሉ። በሱራ ኮዮ ላይ መቀመጥ ከቻለ በኋላ 4-5 ቦታ ላይ እንደተሰራ ሲሰራም ለመጀመሪያ ጊዜ ሱራ ኮዮ ላይ ሲሰራ በቅድሚያ በሐረግ ቤት ነው የተሰራው። ከሐረግ ቤት ተነስቶ ትንሽ ሰዎቹ እየነቁና አቅም በሚያገኙበት ሰዓት ወደ ላይ ጠጋ ተብሎ የተወሰነ ስቴፍ መጥቶ ቦታው ማየት ይቻላል። ያለበት ቦታው ይታወቃልና በእንጨት ተሰራ። ከዛም ትንሽ ሶስተኛ ዙር ላይ በተሻለ እንጨት ላይ ተሰርቶም አራተኛ ዙር ላይ የተሰራው ቤት የሱራ ኮዮ ደብረ ከዋክብት አቡነ አረጋዊ ቤተክርስቲያን ታሪካዊና ጥንታዊ ካስባለበት ምክንያት አንዱ በወላይታ አውራጃ በቅድሚያ ከተቋቋሙት 8 አብያተ ክርስቲያናት አንዱ ስለሆነ ነው። በወላይታ አውራጃ አሁን ወላይታ ዞን ከመሆን በፊት በወላይታ አውራጃ በቅድሚያ ከገቡት ከ8ቱ አብያተ ክርስቲያናት ቀዳሚ የነበረ ቤተክርስቲያን ነው። ከነዛ ውስጥ ለአብነት የተወሰነን 8ቱን በአጠቃላይ እንኳን ለመጥራት ባልችልም የተወሰነውን መጥራት ይችላሉና እንደ ወላይታ በሶዶ አቡነ ተክለ ሃይማኖት ሲቀጥል ሁለተኛ ሱራ ኮዮ ደብረ ከዋክብት ቅዱስ አቡነ አረጋዊ ከዛ ሁምቦ አቡ ቤተክርስቲያን እንደገና አንጩቾ መድኃኔዓለም እንደዚህ ተብሎ እስከ 8 እንደተቆጠረ ያው ከአባቶቻችን ሰምቻለሁ። በዚህ ቤተክርስቲያን የቆዩ ነዋየ ቅዱሳት እንዲሁም ብራና መጻሕፍቶች ይገኙበታል። የብራና መጻሕፍቶች አሉ። በሌጦና በቆዳ ተቀርጸው የተጻፉ ጽሁፎች አሉ። በተጨማሪም በ1982 ዓመተ ምህረት ለቀብር ቁፋሮ በሚደረግበት ጊዜ ተቀብሮ የነበረ መስቀል ተገኝቷል። ታሪካዊነቱን ከሚገልጽ ነገር አንዱ የነበረ በግራኝ መሐመድ ጊዜ ካህናትን ዲያቆናትን ግራኝ መሐመድ ሲያስጨፈጭፍ ነበረ። ቤተክርስቲያንን ሲያቃጥል ነበረ። ስለዚህ በዛን ጊዜ የነበረው ቀሳውስትን ገለው በእጅ እቺ የማሳለሚያ መስቀል ነች። እቺን ሲያሳልሙ ቀሱን ገለው ከቀሱ ጋር አብሮ የተቀበረች መስቀል ነች። ከሰዎቹ የሞቱ ሰዎችን ለመቅበር እየተቆፈረ ባለበት መስቀል ሁሉም የተገኘበት ቦታ ብራና የተለያየ ብራና መጻፎች ያሉበት ቦታ
ብዙ ታሪክ የሚገኝበት ቦታ ነው እና ከቄሱ አጽም ጋር የወጣች የማሳለሚያ መስቀል ነች። የኢትዮጵያ ሶስተኛ ፓትርያርክ የነበሩት ብፁዕ ወቅዱስ አቡነ ተክለ ሃይማኖት ወይም በአካባቢው ስማቸው አባ መላኩ በየዓመቱ የአቡነ አረጋዊ ንግስ በዓሉን ወደዚህ ቤተ ክርስቲያን መጥተው እንደሚያነግሱና የቆዳ ልብስ ለብሰው እንጨት ላይ ወጥተው ቃለ ወንጌልን ያስተምሩ እንደነበረ በቦታው ተወላጅ የሆኑት አባቶች ይናገራሉ። አባ መላኩ በሕይወተ ሥጋ እያሉ እዚህ ጋር መጥቶ እንኳን በምድር ላይ ሳይሆን በእንጨት ላይ ሆነው ሰዎቹን ሲያስተምሩ በሰዓቱ የለበሱት እኔ እሳቸው እንኳን ባላቅም ከወገብ ወርታች በኩል የለበሱት ዝም ብሎ ጣቃ ነገር ቢሆንም ወደ ላይ በኩል በቆዳ የተሰራ የሆነ በላይ በኩል የሚያደርጉት ነገር አድርጎ ላይ ወጥቶ በእንጨት ላይ ሲያስተምሩ የነበረበት ከዚህ አዳራሽ ወደ በስተኋላ እንጨቱም ጭምር ያለበት ቦታ አባቶቻችን ጠቁሞ ነበሩ እና ይህንን ቤተ ክርስቲያን ደብረ ከዋክብት ብለው የሰየሙትም በጊዜው የነበሩት የወላይታና የዳውሮ ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ማቴዎስ ናቸው። አባታችን አቡነ ነቀድሞስ መጥተው ይሄን ቦታ እንደባረኩ በልጅነት ላይ እያለው ያው እኛ አባቶች ከኔ በፊት ያስተዳደሩ አባቶች ያውቃሉ እና ሲመለስ ደግሞ ደብረ ከዋክብት ቅዱስ አቡነ አረጋዊ የሚል ስያሜ የሰጡት አቡነ ማቴዎስ የነበሩ አባታችን ከብዙ አባታችን ከአቡነ ይስሐቅ ቀድሞ የነበሩ ወላይታ ዳውሮ ኮንታ ሀገረ ስብከት ሊቀ ጳጳስ የነበሩ አባት ናቸው። እስከዚህ ቦታ መጥቶ ቦታውን ባሪኮ ስም ስያሜውን አስቀይሮ እንደነበሩ ነውና በአሁኑም ሰዓት የአባ መላኩን ፈለግ የተከተሉ የወላይታ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ይስሐቅ በዚህ ቦታ በየጊዜው እየመጡ እያገለገሉ ይገኛሉ። ይህ ቤተ ክርስቲያን ጥንታዊና ታሪካዊ ይሁን እንጂ ብዙዎች ያላዩትና ያላወቁት ነው። በጣም አንጋፋ ነው። አጋጣሚ ካለመታወቁና አብዛኛው ከተለያየ ቦታ ያሉ ሰዎች መጥተው ባለመጎብኘቱ በተነሳ ቤተክርስቲያኑ በጣም ኋላ ቀር ሆኖ ከየትኛው ቦታ ቀዳሚ ላይ ህንጻ መሰረት ቤተክርስቲያን መስራት ያለበት ቢሆንም መቅደም ያለበት ይህ ቦታ ሲሆን አጋጣሚ ታሪክ አጋጣሚ ላይ ወደ ኋላ የቀረበት ቦታ ነው እና አጋዥ አካሎች በተቻለ መጠን በሀገር ውስጥም ያሉት ከሀገር ውጭም ያሉትም በተቻለ መጠን እጅ ዘርግቶ የሚዲያ አካላት እንደሆነም ቤተክርስቲያንን ብረዳና ቢያግዝ ህዝቡም በከባድ ምኞት ላይ እንደነበረ ነው። ጥንታዊና እድሜ ጠገብ የሆነ ቤተክርስቲያን ነው። ነገር ግን ከታሪክ አንጻር ይወራ እንጂ ብዙም በልማትም በህንጻ ግንባታም ገፍቶ ያለ ቤተክርስቲያን ስለሆነ ስለዚህ በወላይታ አካባቢ ያላችሁ ክርስቲያኖች ወደ ሱራ ኮዮ ደብረ ከዋክብት አቡነ አረጋዊ ቤተክርስቲያን ጉዟችሁን እንድታቀኑና ይህን ታሪካዊ ቤተክርስቲያን እንድትጎበኙ ስንል በቤተ ክርስቲያኑና በእጨጌ ሚዲያ ስም ጋብዘናችኋል። ይሁን እንጂ ከዚህ በኋላ የተቆረቆሩ ቤተክርስቲያናት እንኳን እስካሁን ድረስ ጥሩ ህንጻ ተገንብቶ ጥሩ ስራ ተሰርቶ የቆየ ቤተክርስቲያን ነው። ግን ይሄኛው ምንም ስራ አልተሰራበትም። እንደኛ እቅድ ሰበካውም ያቀደው ሰፊ እቅድ አቅዷል። በተጨማሪም ይህንን ቤተክርስቲያን በገንዘብ ለማገዝ ለምትፈልጉ ከታች ባለው የሂሳብ ቁጥር የድርሻችሁን እንድትወጡ ስንል እንጠይቃለን።